የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ኢራንና እስራኤል እንግዲህ በሚሳኤል ማዕበል እርስ በርስ እየተጠፋፉ ነው እየተባለ ይገኛል። በኢራን ደቡባዊ ቴህራን በሚገኝ ነዳጅ ማጣሪያ ላይ በደረሰ ጥቃትም የከባድ ጭስና የእሳት ቃጠሎ ተነስቷል ተብሏል። ይህንን ጉዳይ ሰፋ ባለው የዓለም አቀፍ ትንታኔ ዘገባችን ልንመለከተው የወደድነው ርዕሰ ጉዳይ ሆኗል። መርሻ ካህሊ እንደሚከተል ያቀርበዋል። በመጋቢት 2024 እስራኤል በሶሪያ ዋና ከተማ ደማስቆ በሚገኘው የኢራን ቆንስላ ጽሕፈት ቤት ላይ በሰነዘረችው ጥቃት ከፍተኛ ኢራናዊ ጀነራል ሙሐመድ ረዛ ዛሂዲና 6 ሌሎች ሰዎች መገደላቸው የሚታወስ ሲሆን ቴህራን ድርጊቱ የቴል አቪቭ እንደሆነ ለመግለጽ አፍታ አልወሰደባትም። በጉዳዩ ላይ ምንም አይነት አሉታዊም ሆነ አዎንታዊ ምላሽ ያልሰጠችው ቴል አቪቭ ከየትኛው አቅጣጫ ለሚሰነዘር ጥቃት አጸፋዊ ምላሽ ለመስጠት ራሷን ዝግጁ ማድረጓን ግን አስታውቃ ነበር። በቆንስላ ጽሕፈት ቤቱ ላይ የተፈጸመው ጥቃት ሕንፃውን ወደ ፍርስራሽነት የቀየረው ሲሆን በፍርስራሹ መሃል ከ4 ዓመታት በፊት በኢራቅ ባግዳድ አውሮፕላን ማረፊያ አቅራቢያ በመኪና ላይ በተፈጸመ ጥቃት የተገደሉት የቀድሞው ኢራናዊ ጀነራል ቃሲም ሱሌማኒ ፎቶ ይታያል። በአሜሪካና እስራኤል የተቀናጀ ዘመቻ የተገደሉት የያኔው ጀነራል በኢራን እስላማዊ አብዮታዊ ዘብ ውስጥ ትልቅ ሥራ የሰሩና ከፍተኛ ልምድ ያካበቱ ጉምቱ የጦር ሰው ነበሩ። በተለይም በደቡባዊ ሊባኖስ የሚንቀሳቀሰውን ሂዝቦላህ፣ የየመኖቹን ሀውቲ አማጽያንና ሐማስን ጨምሮ የፍልስጤም ታጣቂ ቡድኖችን የምትደገፈው ሀገራቸው በዚህ ድጋፍ ዙሪያ የምትሰጣቸውን ተልዕኮ በብቃት ሲወጡ ኖረዋል። የእርሳቸውን ፈለግ ተከትለው ስራውን ሲያስቀጥሉ የነበሩት ጀነራል ሙሐመድ ረዛ ዛሂዲ መገደል ግን ለኢራን አንድምታው ብዙ ነበር። ሐማስ ከሰነዘረባት የጥቅምት 7ቱ ጥቃት ማግስት ከቡድኑ ጎን መሆኑን ያስታወቀው የሊባኖሱ ሂዝቦላህ ለሚያደርስባት ጥቃት የሀውቲ አማጽያን ለሚተኩሱባት ሚሳኤልና ሮኬት ኢራንን ተጠያቂ የምታደርገው እስራኤል የቡድኑን የትጥቅና ስልጠና ጉዳይ ከሀገራቸው በተሰጣቸው ተልዕኮ የሚያስፈጽሙትን ኢራናዊ ጀነራል በደማስቆ ጥቃት በመግደል ተበቅላለች። ታዲያ ጀነራሉ ከተገደሉ ከ12 ቀናት በኋላ የሀገራቸውን የአየር ኃይል ማዘዣ ጣቢያ የጎበኙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በየትኛውም ሁኔታ የማንቀይረው ቀላል ሕግ አለን፣ ጉዳት የሚያደርስብን የትኛውንም አካል አብዝተን እንጎዳዋለን፣ ሀገራችን ለምትፈልገው የትኛውም የጸጥታና ራስን የመከላከል ሥራ ዝግጆች ነን፣ እንደ አስፈላጊነቱ ማጥቃትም መከላከልም የሚያስችል አቅም አለን ሲሉ ገልጸው ነበር። ከጀነራሉ መገደል በኋላ በቁጣ ተሞልተው ለሕዝባቸው ንግግር ያደረጉት የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ የትኛውም በሌላ ሀገር ያለ የአንድ ሀገር ቆንስላ ጽሕፈት ቤትና ኤምባሲ የሚወክለው ሉዓላዊ ሀገር አንድ አካል እንደሆነ ይቆጠራል። ሶሪያ ደማስቆ በሚገኘው የቆንስላ ጽሕፈት ቤታችን ላይ የተፈጸመው ጥቃትም በግዛታችን ላይ እንደተፈጸመ ጥቃት ይቆጠራል። የጽዮናውያኑ አገዛዝ ትልቅ ስህተት ሰርቷል፣ ለዚህም መቀጣት አለበት፣ በእርግጠኝነትም ይቀጣል ሲሉ ነበር ምላሽ የሰጡት። በየትኛውም ሁኔታ ከአሜሪካና ከእስራኤል ጋር የፊት ለፊት ጦርነት መግጠም አትፈልግም በሚል ስሟ ሲነሳ የነበረችው ሶስተኛዋ የዓለማችን የነዳጅ ሀብት ባለቤት ኢራን ቃል በተግባር በሚል በሚያዝያ 2004 በአንድ ሌሊት ከ300 በላይ ሮኬቶችና ሚሳኤሎች በእስራኤል ላይ ስትተኩስ ቴል አቪቭ ምላሽ ከሰጠች የከፋ ጥቃት እንደሚገጥማት አስታውቃ ነበር። ለጥቃቱ ምላሽ ሳትሰጥ የቆየችው እስራኤል ሂዝቦላህን ጨርሳ ለማጥፋት በወርሃ መስከረም አጋማሽ የከፈተችው ከባድ ዘመቻ ለማስቆም የተፈጸመባት ሁለተኛ ጥቃት በወርሃ ጥቅምት መባቻ ምሽት የቴል አቪቭ ሰማይ ተወርዋሪ ኮከቦች የወረሩት እስኪመስል ድረስ በኢራን ባሊስቲክ ሚሳኤል ተኩስ ሲታረስ አመሸ። የሀገሪቱ ወታደራዊ ምንጮች ያወጡት መረጃ ከ180 በላይ ሚሳኤሎች ከቴህራን እንደተተኮሰባቸው ቢያሳዩም አጋራቸው አሜሪካ ግን ከ200 ያላነሱ ባሊስቲክ ሚሳኤሎች እስራኤልን ኢላማ አድርገው ተተኩሰው ነበር ብላለች። ጥቃቱ በሁለቱ አጋር ሀገራት ዘመናዊ የመከላከያ ኃይል እንደተመከተ ቢገለጽም ያደረሰው ሰብአዊና ቁሳዊ ውድመት ምን ይመስላል የሚለው ጉዳይ ላይ ይፋዊ መግለጫ ሳይሰጥበት እስካሁን ቆይቷል። የውረድን ውረድ ፉክክሩ ለአንዳቸው ህልውና የአንዳቸው መጥፋት ዋስትናው እስኪመስል ድረስ የተካረረው ፍጥጫ መልኩን ቀይሮ ወደ ለየለት ጦርነት እንደሚሸጋገር የበርካታ ወታደራዊ ልሂቃን ግምት ቢሆንም አዲስ የተቀሰቀሰው ግዙፍ ውጊያ ገና ከጅምሩ የደረሰበት ጥግ ዓለማችን የምትሰጋውን የኒውክሌር ጦርነት ልታስተናግድ ይሆን የሚል ስጋት በአየሩ ላይ እንዲረብ አድርጓል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ ትላንት ላነጋገራቸው የሮይተርስ ዘጋቢ በእስራኤል ላይ የተኮሷቸው ባሊስቲክና ሃይፐርሶኒክ ሚሳኤሎች ለደረሰባቸው ጥቃት ምላሽ ከመስጠት የዘለለ ሚና እንደሌላቸው ገልጸው ግጭቱ ወደ ጎረቤት ሀገራት እንዲስፋፋ እንደማይፈልጉ አስታውቋል።
እስራኤል ጥቃቷን ባቆመችበት በየትኛውም ሰዓት የሀገራቸው ምላሽ እንደሚቆምም ነው የገለጹት። አራክቺ እስራኤል ሀገራቸው ከኳታር ጋር በምትዋሰንበት የደቡባዊ ፓርስ አካባቢ በሚገኙ የነዳጅ ማውጫዎች አካባቢ የሰነዘረችው ጥቃት ግልጽ ጸባጫሪነትና አደገኛ እርምጃ ነው፣ ተገቢው ምላሽም ተሰጥቶታል ብለዋል። በሁለቱ ሀገራት መካከል የነበረው ለ10 ዓመታት የዘለቀ ወዳጅነት በ1979 የኢራን እስላማዊ አብዮት ማግስት እንጦሮጦስ ከመውረዱ በፊት ኢራን በመካከለኛው ምስራቅ የምትገኝ ብቸኛዋ የእስራኤል ወዳጅ እስላማዊት ሀገር ነበረች። በአውሮፓውያኑ 1948 በተባበሩት መንግስታት ድርጅት እስራኤል እንደ ሀገር እንድትመሰረት ድምፅ ሲሰጥም ይሁንታቸውን ከሰጡ 33 ሀገራት አንዷ የዛሬዋ የአያቶላዎቹ ሀገር ኢራን ነበረች። አይንና ናጫ አይጥና ድመት ከሆኑበት የኢራን እስላማዊ አብዮት ከተካሄደበት ከዛሬ 36 ዓመታት ወዲህ የመካከለኛው ምስራቅ ትኩሳት ዋነኞቹ ማጠንጠኛዎች ሆነዋል። ከሊባኖስ የሂዝቦላ ሮኬት ቢተኮስ፣ ሐማስ በምድረ እስራኤል አጥፍቶ መጥፋት ቢፈጽም፣ የሐውቲ አማጽያን ሚሳኤልና ሮኬት በእስራኤል ሰማይ ላይ ቢያስገመግሙ ምንጩ ኢራን ነችና የኔታንያሁ አስተዳደር ጣቱን በቴህራን ላይ ሲያወዛውዝ ቆይቷል። ያቺ የቀድሞ ወዳጃቸውን የአያቶላ አሊ ኻሜኒ ልብ ያሰበው አንደበታቸው ያወጣው ቃል እንደ ፈጣሪ ቃል የሚፈጸምባትን ኢራን አሁን ከምድረገጽ ልታጠፋቸው ቀን ከሌት እየታተረች ነውና ኔታንያሁ ሲያጠፏት ላይ ተኙ ምለው የተነሱ ይመስላሉ። በተለይ ኢራን ኒኩሌር እያበለጸገች ነው፣ አንድ ቀን እስራኤል ላይ ጥቃት ትሰነዝራለች። ዓለም በጉዳዩ ላይ ቸልተኛ ቢሆንም ለእስራኤል ግን የህልውና ጉዳይ ነውና በዝምታ እናየውም የሚለው የዘመናት ጩኸታቸው ባሰቡት መልኩ ምላሽ ለመስጠት የ75 ዓመቱ አዛውንት የእስራኤል መሪ ቆርጠው የተነሱ ይመስላል። ይሁንና ከኢራን በኩል የሚኖረው ምላሽም ቀላል እንደማይሆን እየታየ ነው። አርብ ዕለት የጀመረው ጥቃት የሀገሪቱን ጦር ኃይል አዛዥ ጨምሮ ዋነኛ ወታደራዊ ባለሥልጣናትን ያሳጣት ኢራን በእስራኤል ላይ በተከታታይ ያዘነበቻቸው ባሊስቲክና ሃይፐርሶኒክ ሚሳይሎች በቴልአቪቭና ሃይፋ በርካታ ሕንፃዎችን አውድመዋል፣ ሰላማዊ ዜጎችንም ገድለዋል። ኢራንና ወታደራዊ የነዳጅ ተቋማት ኢላማ ያደረጉት የእስራኤል ጥቃቶች ምናልባትም በሀገሪቱ ውስጥ ትልቅ ስፍራ የነበራቸውን ወታደራዊ አመራሮች ያስወገደችበትን ያህል በአያቶላዎቹ መንደር ከራስ ጸጉር እስከ እግር ጥፍር የሚመዘምዝ ከባድ ህመም አይሆንም ይላሉ ወታደራዊ ልሂቃን። በ1980ዎቹ የኢራን ኢራቅ ጦርነት የተሳተፉ የኢራን እስላማዊ አብዮት ዘብ ዋና አዛዥ ተጠሪነታቸው ለአያቶላው ብቻ የሆኑትና የሀገሪቱን ወታደራዊ ተቋማት ከጥንስሳቸው ጀምረው የሚያውቋቸው ሜጀር ጀነራል ሙሐመድ ባጌሪ በአርቡ ጥቃት ከተገደሉት አንዱ ናቸው። የዘመቻዎች መምሪያ ምክትል ኃላፊው መህዲ ራባኒና የቴህራን የስለላ ድርጅት ምክትል ኃላፊ ጎልማሬዝ ማህራቢም በጥቃቱ ወድቀዋል። ጥቂት የማይባሉ ከፍተኛና የበታች አመራሮችም የጥቃቱ ሰለባ ሆኗልና ቁጣዋ የነደደው ኢራን በ1429 ኪሎ ሜትር ርቀት ላይ በምትገኘው እስራኤል ላይ ዘመናዊውን ሃይፐርሶኒክ ሚሳኤል ስታዘንብ ቴልአቪቭ የምትመካበት አይረንዶም የተሰኘው መከላከያ መክቶ ለማስቀረት ሲቸገር ታይቷል። ይሁንና ቤንያሚን ኔታንያሁና መንግስታቸው ሰብአዊ ውድመት ጥቂት እንደሆነ ገልጸዋል። አሜሪካ፣ እንግሊዝና ፈረንሳይ ጦርነቱ የሚቀጥል ከሆነ ከእስራኤል ጎን እንደሚቆሙ ቢገልጹም ኢራን የትኛውም ከቴልአቪቭ ጎን የሚቆም ሀገር የእርሷ ዕጣ ይደርሰዋል ብላለች። ይህም በወታደራዊ ልሂቃኑ እይታ ጦርነቱ እየሰፋ እንደሚሄድ አመላካች ነው ተብሏል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን የሚሳኤል ጥቃት እንደ ጋዛ ሰርጥ በፈራረሰ አካባቢ ተገኝተው ነዋሪዎችን በተመለከቱበት ወቅት እንደገለጹት የእስካሁኑ ጥቃት የምጣር መጀመሪያ ብቻ ነው ብለዋል። ዋነኛ ኢላማቸው የሆኑትን የኢራን የኒውክሌር ማብላያዎችና የዘመናዊ የጦር መሳሪያ ማምረቻዎች አካባቢዎችም ኢራናውያን ለቀው እንዲወጡ አሳስበዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ እስራኤል በዕለተ አርብ የከፈተችው ጥቃት በአሜሪካና በሀገራቸው መካከል የተጀመረው የኒውክሌር ድርድር ግቡን እንዳይመታ ለማሰናከል ያለመ መሆኑን በመግለጽ ጸረ ሰላም ያሏት ቴልአቪቭ ልትወገዝ ይገባል ብለዋል። ጥቂት የማይባሉ ተንታኞች በአራክቺ ሐሳብ ይስማማሉ። ኔታንያሁ ኢራን የታጠቀችውን ዘመናዊ ጦር መሳሪያ እንቅልፋታ የምታብላላውን ዩራኒየም አሁን ካለበት ደረጃ ከፍ ሳታደርገው መደምሰስ ዋነኛው አማራጭ እንደሆነ ያምናሉ። እናም ይህን ለማድረግ ከትራምፕ አስተዳደር ጋር አንዳች ስምምነት ላይ ከመድረሷ በፊት መምታት ከተጠያቂነት ያድናል የሚለው የጥቃታቸው ዋነኛ ማጠንጠኛ ነው። በርካቶች ግን ጥቃቱ ከቴህራን ጋር ስትደራደር የነበረችው አሜሪካ ቡራኬ የለበትም የሚለውን ሐሳብ አይስማሙበትም።